የውጭ ሀገር ዜጋዎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት አሰራር ወደ ተግባር መግባቱን የከተማና መሰረተ ልማት ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ከመከላከያ ሚኒስቴር፣ ከውጭ ጉዳይ ሚኒስቴር፣ ከብሔራዊ ባንክ፣ ከፌዴራል ፖሊስ ኮሚሽን፣ ከኢትዮጵያ ኢንቨስትመንት ኮሚሽንና ከኢሚግሬሽንና ዜግነት አገልግሎት ጋር በአተገባበሩ ዙሪያ ውይይት አድርጓል። በመመሪያው መሰረት ማንኛውም የውጭ ሀገር ዜጋ የመኖሪያ ቤት ባለቤት ለመሆን ሊያሟላ የሚገባውና ለአንድ መኖሪያ ቤት የሚያስፈልግ ዝቅተኛ የገንዘብ መጠንም ተዘርዝሯል። በአዲስ አበባ ከተማና በሸገር ከተማ የመኖሪያ ቤት ባለቤት ለመሆን ቢያንስ 150 ሺህ የአሜሪካ ዶላር ያስፈልገዋል። በክልል ከተሞች ደግሞ ከ100 ሺህ እስከ 120 ሺህ ዶላር እንደሚያስፈልግ ተጠቅሷል። ከዚህ በተጨማሪም በኢትዮጵያ ሊኖረው የሚችለው የቤት መጠን አንድ ብቻ ይሆናል። እንዲሁም በመንግስት ድጎማ በህብረት ስራ ማህበራት የተገነቡ ቤቶችን መግዛት እንደማይችሉም ነው የተገለጸው። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ይህ አሰራር በዜጎች ላይ ምንም ጫና እንደማያመጣና ይልቁንም የቤት አቅርቦትን እንደሚያሳድግ አንስተዋል። አንዳንዴ ከዚህ አዋጅ ጋር ተያይዞ ይነሱ የነበሩ የውጭ ሀገር ዜጎች መጥተው የቤት ባለቤት ሲሆኑ በቀጥታ የኛ ዜጎች ደግሞ ማግኘት የሚገባቸውን መብት ያሳጣል የሚል ስጋት ሁልጊዜኛ ከስጋት ስለሆነ የኛን አናሊሲስ የምንጀምረው ከሱ ጋር የሚያያዝ ነው። በመመሪያ በግልጽ ሊቀመጥ እንደተሞከረው ምንም አይነት ዜጎቻችን ላይ የሚያመጣው ጫና የለም። እንዳውም የቤት አቅርቦትን በከፍተኛ ደረጃ ያሳድጋል። በተለይ መንግስት ሰብሲዳይዝ የሚያደርጋቸው የቤት አቅርቦት አማራጮች ላይ በፍጹም ሊሳተፉ እንደማይችሉ ኢቭን የህብረት ስራ ማህበራትም ጭምር የሚሳተፉበትን እኮ እሱንም ራሱ በመመሪያ ደሊኔት ለማድረግ የተሞከረው የፋይናንስ አማራጩም ይሁን የመሬት አቅርቦቱ መንግስት ሰብሲዳይዝ ያደርጋል በዛም አሬንጅመንትም ጭምርና ከዛ ውጪ በሆነ ውስጥ መሳተፍ አለበት የተባለው በመመሪያም ድረስ ተለይቶ የተቀመጠ ስለሆነ ምንም አይነት ስጋት የሚኖርበት አይደለም። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ የኢትዮጵያ ኢንቨስትመንት ተመራጭነትን ማሳደግ የቤት ልማቱን ለማጠናከርና የስራ ዕድል ለመፍጠር የላቀ ፋይዳ እንዳለው አብራርተዋል። እንደ ሪፖርተራችን አባዲ ወይና ዘገባ አሰራር ውጤታማ እንዲሆን በተቋማት ቅንጅታዊ አሰራር ወሳኝ ነው ያሉት ሚኒስትሯ፣ ለዚህም ለሚመለከታቸው አካላት ጠንካራ አሰራር መተግበር ያስፈልጋቸዋል ብለዋል። የተከበራቸው አመራሮች በየተቋማችሁ እዚህ ዛሬ የተገናኘንበት ዋነኛው ምክንያት በእኛ ብቻ ተጀምሮ የሚያልቅ ስላልሆነ ሁሉም ስቴክ ስላለው ያውም ወሳኝ የሆነ ስቴክ ነው ያለውና ይህንን በጋራ እንደሰራ ነው ሁሉ ደግሞ ወደፊትም ማስቀጠል አለብን የሚል ሀሳብ ይዘን ነው እየመጣ ነው። ይሄ ደግሞ ለዜጎቻችን ጥሩ እድል፣ ለወጣቶቻችን ደግሞ ከፍተኛ የስራ እድል የምንፈጥርበት የቴክኖሎጂ ሽግግር የምናረጋግጥበት ስተብል የሆነ አካባቢን የምንፈጥርበትና ከተሞቻችን እንዲሁም በክልል ደረጃ አዲስ አበባ አካባቢ ላይ ብቻ ያድግ የነበረ እዚህ አካባቢ ሰበሰብ የነበረ ካፒታልን ወደ ክልል ከተሞች እንዲደርሱ ከማድረግ አኳያ ክልሎችን በተመሳሳይ መንገድ ማደግ እንዲችሉ ከተሞችም ቅድም ባልኩት መንገድ በተመጣጣኝ ደረጃ ማደግ እንዲችሉ ታሳቢ ያደረገ ስለሆነ ገና ስላልተጀመረ መመሪያው ደግሞ የማሻሻልም በእጃችን ላይ ያለ ስለሆነ ኤክሰርሳይዝ እናደርጋለን።